ኖት ነው ኮይሻም የኢህአደግ ፕሮጀክት ነው ህዳሴም የኢህአደግ ፕሮጀክት ነው በነገራችን ላይ ባለፈው ደግሞ ታስታውሳላችሁ ብያምናለሁ ባለፈው አሁን ባለፈው እንትን ያለው የትኛው ወር እንደነበረ እርግጠኛ አይደለም እንግዲህ ያለፈው ፓርላማ ውለው ላይ አንድም ብር ከህዝብ አልሰበሰብንም አለ እንደውም ተሰብስቦ ከሆነ ስንት ፐርሰንት ነው 2% ነው ያለው 2% ወይ ምናምን ብሎ አስቀመጠው የህዝቡ አሁን ደግሞ አንድም ብር ከሌላ አላመጣንም ከህዝቡ ነው አለ ሾርት ሜሞሪ እሱ አይደለም ምናልባት ለማስታወስ ተመልሰን መጣለን ወደዚህ ሰውዬ ግን ለማስታወስ ያክል እስኪ እንየው ይህን ነገር ግን እንደዚህ ደግሞ ይላል ክቡራን ህዳሴን ካለ አንድ ብር እርዳታ ካለ አንድ ብር ብድር ያሳካ መንግስትና ህዝብ ፕሮጀክት አይሰራም ሊባልማ አይችልም ግፍ ነው በህዳሴ ላይ አንድም ብር እርዳታ አንድም ብር ብድር ኢትዮጵያ አልወሰደችም በጀግኖች ኢትዮጵያውያን ቁርጠኛ አቋም በአገር ውስጥም በሀገር ውጭ ያሉም ኢትዮጵያውያን በቁርጠኝነት ጨክነው በጋራ ቆመው ስለሰሩ የተከወነ ፕሮጀክት ነው ግን በዚህ አላበቃም ህዳሴ ከአፍሪካ አንደኛውን ሰርተናልና ሌላ ያስፈልግም እኮ አላለችም ኢትዮጵያ በአፍሪካ ሶስተኛ የሆነውን ኮይሻ እየገነባን ያለነው የተሰማኝን የተከበራችሁ የባሉ ተሳታፊዎች ከፍተኛ የመንግስት ኃላፊዎች የሳሊኒ ኮንስትራክሽን ኩባንያ ኃላፊዎች የተከበራችሁ የሀገራችን ህዝቦች ከሁሉ በማስቀደም በሀገራችን የአዲስ ምዕራፍ በር ከፋች የሆነውና በአባይ ወንዝ ላይ የሚገነባው የሚሌኒየም ግድብ ስራ በይፋ በሚጀመርበት በዓል ላይ ለመገኘት በመቻሌ የተሰማኝን ልዩ ክብርና ደስታ በራሴና በኢትዮጵያ መንግስት ስም ለመግለጽ እወዳለሁ። በተጨማሪም ፕሮጀክቱ በተሟላ ዝግጅት እንዲጀመር ሌት ተቀን በመረባረብ እዚህ ያደረሱትን ወገኖች ሁሉ በዚህ አጋጣሚ ለማመስገን ፈልጋለሁ። የተከበራችሁ የሀገራችን ህዝቦች ክቡራንና ክቡራት በታላቁ የአባይ ወንዛችን ላይ በዛሬው ዕለት በይፋ መገንባት የሚጀምረው ግድብ የሚሌኒየም ግድብ መባሉ በብዙ ምክንያቶች ተመራጭ ሆኖ ተገኝቷል። የመጀመሪያው ምክንያት ግድቡ በአባይ ወንዝም ሆነ በሌሎች ወንዞቻችን ላይ ሊገነቡ ከሚችሉት ግድቦች ሁሉ የላቀውና ከፍተኛው ግድብ በመሆኑ ነው። በተጨማሪም በሚቀጥሉት 5 ዓመታት ከፍተኛ የኃይል ማመንጫ ፕሮጀክቶችን በመገንባት የራሳችንን የኃይል ፍላጎት በአስተማማኝ መልኩ ከማሟላት አልፈን ለጎረቤት ሀገሮች ኃይል በመሸጥ እድገታችንን ለማፋጠን የያዝነው እቅድ ለማሳካት አይነተኛ ድርሻ ያለው ፕሮጀክት ስለሆነም ነው። በእቅዳችን መሰረት በሚቀጥሉት 5 ዓመታት ከ6 እስከ 8 ሺህ ሜጋዋት ተጨማሪ ኃይል ለማመንጨት የተዘጋጀን ሲሆን የሚሌኒየም ግድብ ብቻውን 2 ማመንጨት እቅዳችንን ለማሳካት ወሳኝ ድርሻ ይይዛል። የግድቡ ስራ ተጠናቆ በውሃ ሲሞላ ከ63 ቢሊዮን ኩቢክ ሜትር ያላነሰ ውሃ እንደሚይዝ ይጠበቃል። ይህም በመሆኑ የጣና ኃይል ሲሞላ ከሚይዘው 32 ቢሊዮን ኩቢክ ሜትር ውሃ ጋር ሲነጻጸር በጥፍ የበለጠ የውሃ መጠን በማከማቸት ሰው ሰራሹ የሚሌኒየም ግድብ ከተፈጥሯዊው ሐይቃችን በልጦ ትልቁ የሀገራችን ሐይቅ ይሆናል። በመሆኑም በሐይቁ አካባቢ ሰፊ የአሳ እርባታና
ምርት ስራ ለመስራት የሚያስችለን ይሆናል። ይህ ፕሮጀክት የ5 ዓመቱን የልማትና የትራንስፎርሜሽን እቅድ ለማሳካትና ድህነትን ለማስወገድ ያለው ወሳኝ ድርሻ ግልጽ ነው። በሚቀጥሉት ዓመት ካሰብነው ተጨማሪ ኃይል ውስጥ ከ65.6 እስከ 87.5 በመቶ የሚሆነው ከዚህ ግድብ ብቻ የሚገኝ መሆኑ ሲታሰብ የፕሮጀክቱን ወሳኝነት ለመረዳት ቀላል ይሆናል። ይሁንና የዚህ ታላቅ ፕሮጀክት ጥቅም በኢትዮጵያ ብቻ የተወሰነ አይደለም። ሁሉንም ጎረቤቶቻችንን በተለይም የታችኛው ተፋሰስ ሀገሮች የሆኑትን ሱዳንና ግብፅን በእጅጉ የሚጠቅም ነው። ፕሮጀክቱ ሲጠናቀቅ ወንዙ ተሸክሞት ይሄድ የነበረው ደለል ስለሚቀር በግብፅና በሱዳን ያሉ ግድቦች በተለይም በደለል እየተሞላ የሚሰጠው ጥቅም በከፍተኛ መጠን የቀነሰው የሱዳን የሮሰሪስ ግድብ ከዚያ አደጋ ነፃ ይሆናል። ለዘመናት በአባይ ውሃ ሙላት በጎርፍ ሲጥለቀለቁ የነበሩ አካባቢዎች በተለይም የሱዳን አካባቢዎች ይህ ግድብ ሲጠናቀቅ ለአንዴና ከግድቡ የሚመነጨው ኃይል ከራሳችንም አልፎ ለጎረቤት ሀገሮች በተመጣጣኝ ዋጋ የሚቀርብ ስለሆነ ግብፅና ሱዳንም ከዚህ ተጠቃሚ መሆን ይችላሉ። ግድቡ በወንዙ በተለይ በግብፅና በሱዳን በሚያልፈው የወንዙ ክልልና ግድቦች ዙሪያ የሚታየው ከፍተኛ የውሃ ትነት ቀንሶ ዓመቱን ሙሉ የተስተካከለ የውሃ ፍሰት እንዲኖር ስለሚያደርግ በወንዙ ተጋሪ ሀገሮች መካከል በውሃ አጠቃቀም ዙሪያ የሚታዩ ልዩነቶችን የሁሉንም አገሮች ጥቅም በሚያስጠብቅ አኳኋን ለመፍታት ያስችላል። ጥቅሙ ለኢትዮጵያ ብቻ ሳይሆን ለጎረቤት ሀገሮች ሁሉ በተለይም ለሱዳንና ግብፅም ጭምር በመሆኑ ፍትህ የሰፈነበት ሁኔታ ቢኖር የግድቡን ወጪ ሶስቱም አገሮች ሊሸፍኑት በተገባ ነበር። እያንዳንዱ ሀገር ከግድቡ በሚያገኘው ጥቅም ልክ ወጪውን ይሸፍን ቢባል ሱዳን ቢያንስ የወጪውን 30 በመቶ፣ ግብፅ ደግሞ የወጪውን 20 በመቶ መሸፈን በተገባቸው ነበር። ይሁንና በአባይ ወንዝ አጠቃቀም ዙሪያ እንዲህ አይነቱ ገንቢና ፍትሃዊ አሰራር እስካሁን ድረስ ሊሰፍን አልቻለም። እንዲህ ነበር የተባለው፣ እንደዚህ ነበር የተጀመረው። ዲፕሎማሲው በደንብ ተስተካክሎለት ተሰርቶ 70-80% ደርሶለት የተቀበለው ነው። ህዝብ አመስግኖ መሐንዲሶቹኛው፣ ፋይናንስ ምንጮቹኛው፣ ባለቤቶቹ በአጠቃላይ እኛው ነን ተብሎ እንደተነገረን ነው የተሰራው። አዲስ አይደለም የተሰራው፣ እንደዚህ ነው። ህወሓት አሁን እያደናት ያለው እሷን ነው ማድነው እንጂ የትግራይ ህዝብ አይደለም ብሎ እንደቀለደብን የትግራይ ህዝብ እንዳልጨፈጨፈው ሁሉ አሁን እንደዚህ ሲል ሲናገር ምናልባት ኢትዮጵያውያን ይንቁኛል አይልም። ኢትዮጵያውያን የህወሓትም የኢህአዴግም ጥቅም አይተውታል። አብይ አህመድ ስለጠላው የሚፈርስ አብይ አህመድ ስለወደደው የሚገነባ የለምና አሁን እንደዚህ ቢናገርም ዛሬ የሚናገር ነበር። የትግራይ ፖለቲከኞች እንደዚህ ስለማይሉ የትግራይ ህዝብም ደግሞ ምናልባት ፖለቲካም ስላልገባው ነው ብሎ ምናልባት ፖለቲካ የማይገባን እንደሆነም አድርጎ ሰድቦናል። በአሽሙር ማለት ነው። እንዲህ ይላል። እንግዲህ አንዳንድ ቲፒኤልኤፍ ሰዎች ሆነው ኢትዮጵያን ለማፍረስ እንስራ ያሉት የትግራይ ህዝብን የሚጎዳና የሚጠቅም ነገር ይሄ መንግስት ነው የሰራው ወይስ ቲፒኤልኤፍ? ሁሉም ቲፒኤልኤፍ ላይሆን ይችላል። አክራሪ ቲፒኤልኤፍ በሚል ሊወሰድ። በነገራችን ላይ አሁን የተናገረው ራሱ ፈርሷል የለም እንጂ ፕሪቶሪያ ሙሉ በሙሉ የሚያፈርስ ነው። አክራሪ ቲፒኤልኤፍ ብሎ መናገር ራሱ ወንጀል ነው። በፕሪቶሪያ ቢታይ ተላልፏል፣ ህጉን ተላልፏል ነው የምንለው። ግን እሱ ኦልሬዲ ያፈረሰው ስለሆነ አሁን እያለን ያለው ቲፒኤልኤፍ ነው የሰራለት ለትግራይ ህዝብ ወይስ ይሄ መንግስት ነው? አሁን ውድመት ከሆነ ሰው ማጥፋት ሰው መግደል ከሆነ ከ1.5 ሚሊዮን በላይ በመጨፍጨፍ ከሆነ አንተ ትበልጣለህ። ምንም ጥርጥር የለው። ምን እያለ እንደሆነም አንዳንዴ እኮ ቃል ታጣለህ።
ምን አይነት ንግግር ብትናገር ነው የዚህ ሰው ድንቁርና መግለጽ የምትችለው የሚለው ይከብዳል አንዳንዴ። ግን እንደዚህም ይላል ስሙት። ማን ነው የሚለው ዛሬ ብዙ ኢሞሽን፣ ብዙ ፕሮፓጋንዳ፣ ብዙ ውሸት ስላለ ችግር የለውም። ነገ ግን ታሪክ ያወጣዋል። ማንም ሰው እውነትን ለጊዜው መሸፈን እንጂ ከናካቴው ማጥፋት አይችልም። እኛ መጨረሻ ፕሪቶሪያ ስንፈራረም መቀሌ ለመግባት አንድ ቀን የቀረን አሸንፈናል። ጦርነቱ እንደምታውቁት እቺ የሞራል ጉዳይ ናት። እኔ እንደሚገባኝ የሞራል ጉዳይ ነው። አሸንፈናል ይላል አሁን እየደጋገመ እንደተሸነፈ ስለሚያውቅ ነው። ትግራይ አንድ ክልል ናት። አንድ ክልል የኢትዮጵያ ክልሎች በሙሉ የሀገሪቱ አቅምም እንዳለ የጎረቤት ሀገሮች አቅምም ጭምር ተጠቅሞ 40,000 ሰራዊቱ የአንድ ሀገር ሰራዊት እንደማለት ነው። የኖርዌይና የስዊድን ደምረህ ሰራዊቱ ደምረህ እንደማለት ነው። የሚያክል የማረከች ሀገር ናት እኮ ትግራይ እኮ ማለት ያልተጻፈ ታሪክ ስለሆነ ዓለምን በደንብ ያላወቀው ታሪክ ስለሆነ ካልሆነ በስተቀር በደንብም እናሳውቀዋለን። ትግራይ ማለት እኮ ሰራዊቱን እንዳለ አራግፎ እንዲወጣ ያደረገችው ናት እኮ እንዴ! የሚገርም ነው። አሁን አሸንፈን የወጣ ነው ሲል እነዛ ተማርከው እዛ ሲማቅቁ የነበሩት እነጌታቸው አውጥተው የሰጡት ምን ይሉ ይሆን? እነዛ ሚንቁት ይሆናል እርግጠኛ ነኝ። ይሄ ነው የሚለው። ግን እኔ ምክሩ ነው የገረመኝ ያለው ግን ምንድነው መቀሌ መግባት ድል አይደለም። ህዝባችንን ማንጠብቅ ከሆነ ተመልሶ ይዘረፋል፣ ተመልሶ ይገደላል። ያ ከሚሆን ሰላም ይሻላል። የኛው ህዝብ ነው ከሚጎዳብን ይቅርብን ብለን ወሰን። የኛው ህዝብ ነው ከሚጎዳ ይቅርብን ብለን ወሰንናል። በሻሻ አድርገናት ወጣን ያለን ያኔ ግን ገብተን ነበረ። በሻሻ አድርገናት ወጣን ያለን ትግራይ እንዳትገነባ እነትምትም ይዟቸው ሄደ። ትግራይ እንዳትገነባ ብቻ አይደለም በየ9 ወሩ ከወርቅ ብቻ 300 ቢሊዮን ተሰጠኛለች ብሎ የሚያምናትን ትግራይ የሚደርሳትን የድርሻዋን እንዳታገኝ ምንኛ እያሰቃያት እንዳለው አሁን ያለው ሁኔታ ብቻ ማየት በቂ ነው። ነዳጅ የለም፣ ባጀት የለም፣ ደሞዝ የለም። ድሮኖቹም እስካሁን ድረስ እየመቱ ነው። 4-5 ቦታ ነው አሁን የተመታው የተደበደበው። ምን እያለ እንደሆነ የሚገርመኝ ለዚህ ነው። ዛሬ የቲፒኤልኤፍ አንዳንድ ሰዎች ያላቸውን አቋም ሳይ ምን ያክል ህዝባቸውን እንደሚጠሉ ምን ያክል የህዝባቸው በደል እንደማያማቸው ነው የሚገባኝ። ድሮም ብያለሁ፣ አሁን ደግማለሁ። እኛ እውነት ስላለ በቅንነት ለህዝባችን ማገልገል ስለምንፈልግ ቲፎዞ ባይጮህ፣ ሶሻል ሚዲያው ባይጮህ፣ አክቲቪስቱ ባይጮህ እውነተኛው ፈራጅ ግን ስለሚያይ ማንም አያሸንፈንም። ማንም ቲፒኤልኤፍ በኤርትራ ወታደር ዘረፋ እንዳይካሄድበት ስንጠብቀው ኖረን አማራ ክልል ሲገባ ቲፒኤልኤፍ ያደረገው ነገር ያሳፍራል። ፋብሪካዎች አፍርሷል፣ ትምህርት ቤት አቃጥሏል። ፖለቲካል ፐርሰኔል የሚከተሉት መንገድ ነው ኢትዮጵያ ውስጥ ያለውን ጉዳይ እያፋፋመ ያለው። ይሄ በደንብ መያዝ ይኖርብናል። ይህንን ወዴት ሄደ እንደሆነ ግልጽ በሆነ መልኩ ማየት ይኖርብናል። በደንብ ማወቅ ይኖርብናል። እንደ ትግራይ በተለይ የትግራይ ኤሊት አሁን ይህንን ሰውዬ የሚያገለግሉ ሰዎችም አሉ። ከኤርትራ ሰራዊት እየጠበቅነው ነበር አለ። ከኤርትራ ሰራዊት የኤርትራ ሰራዊት ገብቶም ጭምር ገብቷል፣ እባካችሁ መኑልን እያልን እየለመንን አልገባም እያለ ሲከላከል የነበረ በእጅ አዙር ደግሞ እንደዚህ ልኡካኖቹ እየላከ እንደው ለዓለም ይግረማትና አባ አብርሃም የሚባሉ አንድ ጳጳስ የአክሱም ፊደል ይዘው ሄዱ። ለኢሳያስ ሊሰጡት እንደ ስጦታ ማለት ነው። የአክሱም ፊደል የአክሱም ሐውልት ፊደል ሰጡት። ስጦታ ነው። ኢሳያስ ቢያውቀው ኑሮ ያኔ የራሱ ንብረቱ ነው
የአባቶቹ ነው። የትግራይን ታሪክ ይዘው እንደ ስጦታ ሰጥተው ያኔ ምንኛ የሳይኮሎጂ ጨዋታ እንደነበር ታውቁታላችሁ፣ ታስታውሱታላችሁ። ነገዱን ምናምን ላኩኝ የሚለውም ስንት ልክፈላችሁ እንደዚህ ግቡ እንደዚህ ግደሉ ነው እንጂ ትግራይን ለማዳን የላከው ሰው የለም። ትግራይ እንዴት እንደጨፈጨፋት እናውቃለን። አሁንም ይቀልዳል። ኃይል በጣም ቀለል ባለ መንገድ መልሴ አንድ አርሶ አደር በሐምሌ ዶፍ ዝናብ ብቻ ሳይሆን መብረቅ እየጣለ ዝናቡና መብረቁ ከማሳው ያላስቀረውን ገበሬ መስከረም ላይ ወፍ ጮኻለችና ወፍ ስለምትጮህ አልወጣም ወደ ማሳ አይሄድም ብሎ የሚፈራ ገበሬ አይኖርም። ዶፍ ደፍሮ መብረቅ ደፍሮ የወፍ ጩኸት ሲሆን እንደ ሙዚቃ ያየው ይሆናል እንጂ የወፍ ጩኸትን ፈርቶ ከማሳው አይከለከልም አይቀርም። የዚህ መንግስት ታሪክ ይኸው ነው። አሁን ያለው ድምፅ እንደ ወፍ ድምፅ ነው። ዝናቡ መብረቁን አልፈነዋል። ማንኛውም መጠነኛ ትንኮሳዎች እንደ ወፍ ድምፅ ከማስተናገድ ያለፈ ድካም አይኖርብንምና መሰብሰብ ጥሩ ይሆናል። አደብ ግዙ፣ ሰብሰብ በሉ። እዚህም እዛም ብጮሁ እንደ ወፍ ጮኸት ነው፣ እንደ ወፍ ድምፅ ነው የማየው። በቁጥርም አላስገባውም። ስለዚህ አደብ ግዙ ነው እያላቸው ያለው። አንዳንዴ ሳይገደው በራሱ ጠላት እንደመጥራት አውሬ እንደመጥራት ማለት ነው። እዛው አጠገቡ ፋኖች አሉ። እዛው አጠገብ ሰሜን ሸዋ ላይ እዛው አጠገቡ ብራዩ ምናምን እየደረሱ የሚወጡ ኦላዎች አሉ። ኢትዮጵያ በእያንዳንዱ ማዕዘን እሳት በተለኮሰባት ጊዜ እንደዚህ አይነት ፎካሪ መሪ ያስበላት እንደሆነ እንጂ ከእሳት አያድናትም። በእርግጠኝነት ነው መናገር የምችለው። ከእሳት አያድናትም። ምናልባት ይሰማ እንደሆነ እንደሚሰሙት ስለማቅ ነው። ደደቢት ይሰማሉ፣ ሞኒተር ያደርጉታል። ሲያዘጉን ነበረ ነገታቸው ከነሱ ጋር ሆነው አውቃለሁ ደደቢት እንዴት እንደሚያዩት። ግን አንደኛ ከኤርትራ ጋር የተጀመረው ጽምዶ ሰላም እንጂ ጦርነትን አልሰበከም። አንድ ላይ አጠፋቸዋለሁ ታደሰን እየጠራ ሌላን እየጠራ የሚላቸውን ሰማለን። አንድ ላይ አጠፋቸዋለሁ ሲል ግን አንድ ላይ የሚያጠፋን ጠላት አንድ ላይ እንድንመከት ብለው ማበራቸው አንድነት መፍጠራቸው አይቀሬ ነው። ባይፈጠርም ይፈጠር ነበር። ይቅርና የተፈጠረው ማስቀጠል ጽምዶ ወደ ኋላ አይመለስም። አሁን እኮ የተባለው መሬታችን ስጠን ነው። ኤርትራም ይሁን ትግራይም ይሁን ወረራ ይቅር ነው፣ ጦርነት ይቅር ነው። ጦርነት ይቅር እያለ ያለው በነገራችን ላይ ቲፒኤልኤፍ ነው፣ ሻዕቢያም ጭምር። አንፈልግም፣ ጦርነት አንፈልግም፣ ተው ነው እየተባለ ያለው። አይ ጦርነት እፈልጋለሁ። ጦርነት የምፈልገው ደግሞ ልክ ሶስቱ በሬ እንዳልኳቸው ቅድም ነጭ ቀይና ጥቁር በሬ አንድ ላይ ይኖሩ ነበረ እና ጅብ ሊበላቸው ሲሄድ አብረው ተባብረው ሊወጉት ሆነ እና ዘዴ መጣለትና ነጩ ነው እንድትታዩ እያረጋችሁ ያለው ነጩን አይቼ እንጂ ሌሎቻችሁ እኮ አላያችሁም ነበር አልመጣም ነበር አለና ታዲያ ምንድነው መፍትሄው ሲሉት አይ ነጩን ከናንተ እንዲነጠል አድርጉ። ሲነጥሉት ነጩን በላ። ተመልሶ መጣ። ቀዩ ነው እያሳየ ያለው እንጂ ጥቁርማ ጥቁር ነው በጨለማ ላይ ይሄም ነበር አለው። ጥቁሩ ቀዩን ሂድልኝ ብሎ ሲያባረው ቀዩን በልቶ ጥቁርን ሊበላ ሲመጣ ታዲያ እንደዚህ ያላልከኝም ወይ ሲለው አይ ያኔ ነበር መንቃት የነበረብህ፣ እኔ እንድበላ ነበር እንደዛ ያልኩ፣ ያኔ መንቃት ነበረብህ እንዳለው እኛም እንደ በሬዎቹ ተለያይተን ተነጣጥለን ነጣጥለን እንድትበላን አንፈልግም። አብይ አህመድ የሚባል የሰይጣን ቁራጭ ለያይቶ እንዲበላን መለያየት አለብን ብሎ የሚለያይ ህዝብ የለንም።
ኤርትራን መውረር አይቻልም፣ ትግራይን መውረር አይቻልም፣ አማራን መውረር አይቻልም ብለው አፋርም ጭምር እንደዛ ብለው አንድ ላይ እየተከላከሉ ነው። መጣለው እንደዚህ አየራሉኝ ምናምን ሲል እንደነበረ በዲስኩር እንደዛ በፉከራ እንደዛ መምጣት ከቻለ ግን የሚሆነው አብረን እናያለን። የምንድነው የወፍ ጩኸት ነው ወይስ አንበሳ ሲያገሳ የምንሰማው? ያኔ ይሆናል፣ ያኔ የምናየው ይሆናል ማለት ነው። መልስ ቢሆነው ብዬ ነው። ግን ልብ ቢገዛ ነበረ የሚሻለው። አትሊስት በድሎናል። የትግራይን ህዝብ ጨፍጭፏል ብቻ አይደለም አስጨፍጭፏልም ጭምር። የጨፈጨፉን የእያንዳንዱ ትግራይ ላይ ወንጀል የፈጸመው ሁሉ አዛዥ ሆኖ አስጨፍጫፊ ሆኖ ያስጨፈጨፈን እሱ ነው። የበላን የጨፈጨፈንም እሱ ነው። ስለዚህ ወንጀሉ የሚቀበለው እሱ ነው። ይቅርታ ከማለት ይልቅ በይቅርታ በካሳ ከመካስና ህዝቡ ወደ መሬቱ እንዲመለስ የተበደለው እንዲካስ ከማድረግ ይልቅ በእንደዚህ አይነት ጉራ መጥቶ ትግራይን መሸወድ፣ አማራን መሸወድ፣ አፋርን መሸወድ፣ ኤርትራን መሸወድ አይቻልም። ኤርትራም በድላለች፣ የበደለችው ትክሳለች እንጂ ተመልሰን ወደ ኋላ ወደ ጦርነት እንሄዳለን ብሎ የሚያስብ ከሆነ ሞኝ ነው ማለት ነው። ባሉ ፕሌኖች ባሉ ድሮኖች የሚመካ ከሆነም ይሄም ሞኝነቱ ነው። እነዚያ የሰሩ ልጆች ኢትዮጵያ ውስጥ አይደሉም ያሉት፣ ውጭ ናቸው። ማስገባት የሚቻልበት መንገድ ባለበት ቦታ ላይ ያን ያክል ዛቻ አያስፈልግም ነበረ። ሰላም ቢፈልግ ኢትዮጵያ መለስም እንዳለው ቅድም እንደሰማችሁት አርቲፊሻል ሐይቅ ትልቅ ሐይቅ ነው የሰራችው። ምስጋና ለመለስ ይግባውና እንደዛ ነው የተሰራው። ሰዎች በሰሩት ሲመካ እንግዲህ የተሰራው ይሄ ነበር፣ ይሄን እናስቀጠልኩ፣ ሰላም ፈልጋለሁ፣ ተሳስቼ ነበር ማለት ይሻለው ነበር ለማለት ያክል ነው። በትግርኛ በአማርኛም እያንዳንዷ ተርጉመን እናስቀምጣታለን ለታሪክ ኢትዮጵያውያንም እንዲሰሙ እንደዛ እናደርጋለን። ለዛሬ ግን ሌሊት ነው፣ በኔ ሰዓትም ትንሽ ገፋ አድርጌ ነው የመጣሁት። በሬጉላር ሰዓታችን አይደለም የገባሁት፣ ግን ይህንን ማደር ስለሌለበት ነው። ቢያደር እኔ ስሜቴም መቆጣጠር አልችልም። ሐሳቤን መግለጽ አለብኝ፣ ህዝባችን እንዳይሸወድ ማብራራት አለብኝ ብዬ ስለማስብ ነው። የራሴ እይታ አስቀምጫለሁ።